ሰላም ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰብ ዛሬ ስለ ጎሮ አንድ ከተማ ትርጉምና አመጣጥ በደንብ አድርጌ ነግራችኋለሁ ማለት ነው። በአዲስ አበባ ውስጥ አንድ ጎሮ የምትባል ከተማ ናት። ጎሮ ምን ማለት ነው የሚለው በደንብ አድርጌ ነግራችኋለሁ። ከእናንተ ጋር ሁኜ ጎሮውን እጎበኛዋለሁ። አብረን እንጎበኘው። ከኔ ጋር እንደምትቆዩም ባለሙሉ ተስፋ ነኝ። ኦኬም ሁሌም በየቀኑ ጎሮ አደባባይ ያልን ታክሲ ተራ እንጠብቃለን፣ እንጠይቃለን፣ ጎሮም እንሄዳለን። ግን ጎሮ ምን ማለት ነው? ጎሮ የሚል ስም ከየት ነው የመጣው የሚል ነገር ግን የሚያውቀው ብዙ ሰው የለም። ስለ ጎሮ ትርጉም ብዙ ሰው አያውቅም። ዛሬ ስለ ጎሮ ትርጉምና እንዴት ጎሮ እንደተባለም እነግራችኋለሁ። ብዙ ሰው ጎሮ የሰፈር ወይም የሰው ስም ይመስለዋል፣ ግን እውነቱ እሱ አይደለም። ጎሮ የሚል ቃል ከኮረብታው መልክዓ ምድር የተያዘ ታሪክ ነው ያለው። በኦሮምኛም ጎሮ ማለት ከፍ ያለ መሬት ወይም ኮረብታ ማለት ነው። አዲስ አበባ ገና ሳትቆረቆር በፊት ይሄን አካባቢ ወደ አቃቂና ቦሌ የሚወርድ ዝቅተኛ መሬት ቁልቁልም ያይ ከፍ ያለ መሬት ነበር። የአካባቢው አርሶ አደሮች ቦታውን በቋንቋቸው ጎሮ ብለው ይጠሩት ነበር። ዛሬ አካባቢው በፎቆችና በቀለበት መንገድ ቢሸፈንም ታሪካዊ ስሙ ግን አልተቀየረም። ጎሮ በደንብ አድርጌ ያሳያችኋለሁ። ከኔ ጋር ሁኑ። አሁን ያለነው ከገርጂ መንገድ ወደ ጎሮ መውሰጃ መንገድ ነው። ይህንን ትልቅ ድልድል በገርጂ መንገድና በጎሮ መሃል ነው የሚገኘው። ይህንን ድልድል ማለት ነው ወደ ጎሮ ነው የሚቀርበው። ይህንን ወንዝ ክረምት ስለሆነ ወንዙ የሚያልፍበትን ቦታ ነው ማለት ነው። ትልቅ ድልድል ነው። ይህንን ድልድል የት ነው የሚገኘው የምትሉ ደግሞ ጎሮውን ይህንን እያያችሁት ያላችሁት ነው። ከዛም ከጎሮ ወደ ገርጂ መውሰጃ ወይም ደግሞ ወደ ጃክሮስ መንገድ መውሰጃ መንገድ ይህንን ትልቅ ድልድል ተሻግረህ ነው ጎሮ የምትሄደው ወይም ደግሞ ጃክሮስ የምትሄደው። ይህንን መንገድ ማለት ነው አልፈን ወደ ጎሮ እንደርሳለን ማለት ነው። ይህንን መንገድ ትላልቆች ባሶችን የሚንቀሳቀሱበት ድልድል ነው። ይህንን የምታዩት ባስ ማለት ነው ብዙ ሰዎችም ይጭናል። ሁለት የማስቀመጫ ቦታ ነው ያለው እንደ G+1 ማለት ነው። ለየት ያለ ባስ ነው ማለት ነው። ይህንን እየመጣ ያለው ከጃክሮስ ነው ወይም ደግሞ ከገርጂ መንገድ ነው። ገርጂ ብለህ ጃክሮስ ብለህ የረር ብለህ ደግሞ ጎሮ ነው የምትገባው። ይህንን መንገድ ወደ ፊጋ መገንጠያ መንገድ ነው። ይህንን ባስ እያያችሁት ያላችሁ ወደ ጃክሮስ እየሄደ ነው ወይም ደግሞ ወደ ገርጂ እየሄደ ነው። ይህንን ትልቅ ህንፃ እያያችሁት ያላችሁት የጎሮ ህንፃ ነው። ይህንን ዋናው መለያው ይህንን ህንፃ ነው። አሁን ጎሮ ገብተናል ማለት ነው። ይህንን ፕሌን እያያችሁት ያላችሁት ደግሞ ሁሌም ፕሌኖችም ከላይ ነው የሚንቀሳቀሱ። በዚህ ሁሌም አልፋሉ። የሚሄዱና የሚመለሱ የሚያርፉ የኢትዮጵያን ቦሌ አየር ማረፊያም በዚህ ሁሌም ይንቀሳቀሳሉ። የአየር ድምጽ ሳትሰማ አትውልም። በዚህ አንድ 10 ጊዜ 5 ጊዜ ይመላለሳሉ። ይህንን ትልቅ የሆነ መስመር ነው ያለው። አሁን ገብተናል ጎሮ ላይ ትልቅ መስጊድ አለ። መስጊዱ ተሻግረን ደግሞ ይህንን ስናየው ደግሞ ትላልቆች የሆኑ ሱቆችም አሉ። ይህን መስቀለኛ መንገድ ዋና የሚታወቀው የጎሮ አደባባይ ነው። አሁን ጎሮ አደባባይ ደርሰናል። ይህም እያያችሁት ያላችሁት ፕሌን በቃ 2 ጊዜ 3 ጊዜ በዚህ ድምጽ እየሰማ ነው የምትውለው። ጎሮ ውብ የሆነ ለመኖሪያ ምቹ የሆነ ቦታ ነው። ይህንን አደባባይ ነው የደረስነው። አደባባይ ላይ በጣም ውብ የሆነ ደስ የሚል ላይን የሚያሳይ ሆነ ቦታው ወደ ይህንን ቦታው ደግሞ ወደ ሰሚት መውሰጃ መንገድ ነው እያያችሁት ያላችሁት። ይህን ወደ ገርጂ መውሰጃ መንገድ ነው። ይህንን አንድ አቅጣጫ ደግሞ ወደ
ቱሉ ዲምቱ አራብሳ መውሰጃ መንገድ ነው። ይህንን ማለት ነው በደንብ አድርጌ ያሳያችኋለሁ። ከኔ ጋር እንደምትቆዩ ባለሙሉ ተስፋ ነኝ። ጎሮ ማለት በጣም ምርጥ የሆነ ለመኖሪያ ምቹ የሆነ የድሃ ሰፈር ነው። ሁሉም ወጣትም ለቤት ክራይ የሚፈልግ ሰው ማለት ነው ጎሮን መጥቶ መከራየት ይችላል። ጎሮውን በቤት ክራይም በምንም የተሻለ የኑሮ ውድነትም የተሻለ የምንኖርባት ቦታ ወይም ደግሞ ከተማ ናት። ጎሮን ከሌሎች ቦታዎችም ከሌሎች ክፍለ ከተማዎችን ኮምፓየር ስታነጻጽራት የተለየ ለሰውም ማራኪ የሆነ ቦታዎቹም ስፍራዎቹም አላት። ለደሃም ለምንም የምትሆን ቦታ ናት ማለት ነው። በዚህ ላይ በ6000 በ5000 በ7000 በ10000 እንደፈለግከው እንደ አቅምህ ቤት ክራይም አለ። ጎሮ ማለት ከመገናኛ አንድ ታክሲ ነው ቅርብ ነው ማለት ነው። ታክሲው ደግሞ 20 ብር ነው። ይህንን ላይ ማለት ነው ከሌሎቹ ቦታዎቹ ስታነጻጽሩ ማለት ነው በጣም ቅርብ ነው። ከጎሮ ወደ መገናኛም በእግር መሄድም ትችላለህ፣ ቅርብ ነው ማለት ነው። ገርጂ ወደ ጎሮም ቅርብ ነው። የ10 ደቂቃ መንገድ ነው። ይህንን ሽንት ቤት ይህንን የምታዩት የህዝብ ሽንት ቤት ማለት ነው ኦልሬዲ እዛ ጎሮ የሚገኝ ነው። ይህንን መስመር ደስ የሚል መስመር ወደ ሰሚት መውሰጃ መንገድ ነው ማለት ነው። ይህንን ምርጥ ቦታ ማለት ነው አይታችሁ መጣችሁ ባይናችሁ ማለት ነው እዚህ ቦታ ላይ መከራየት መፈለግም ቤትም ልመክራችሁ ወዳለው ማለት ነው። በጣም ምርጥ ቦታ ነው። ለደሃም ይሆን ቦታ ነው ማለት ነው። ከሌሎቹ ኮምፓየር ስናረጋቸው ደሃ በደንብ አድርጎ ተንጣሎ የሚኖርበትን ከተማ ወይም ደግሞ ሰፈር ነው ማለት ነው። ይህንን ቅዱስ ሚካኤል ቤተክርስቲያን ነው። ይህንን ቅዱስ ስፍራ መታችሁ ጎብኙት። ይሄ ጎሮ አደባባይ አካባቢ ነው ያለው። ከጎሮ አደባባይ አካባቢ ወደ ሰሚት መንገድ አካባቢ መሃል ላይ ያለው ቤተክርስቲያኑ። ይህንን ቤተክርስቲያን የተቀደሰ ስፍራ ነውና መታችሁ ጸሎት አድርጉለት እና ይህንን ውብ የሆነ መንገድ ወደ ሰሚት መውሰጃ መንገድ ነው እላችኋለሁ ማለት ነው። የሚታየው ሩቅ ያለው ይህንን ሰሚት ነው። ወደ ሰሚት መውሰጃ መንገድ ነው። ይህንን ሐውልት ደግሞ ወደ ሰሚት መውሰጃ መንገድ ያለ ሐውልት ነው። ጎሮ አደባባይ እና ፊጋ መገንጠያ መንገድ ነው። ይህንን ጎሮ አደባባይ ውብ የሆነ ቦታውን ከኔ ጋር ጎብኝታችኋል ማለት ነው። ወዳችኋለሁ።